መጀመሪያው ፓርት እንግዲህ choose the best answer from the given alternative ይላል። 1.5 ፎንት ነው። አንደኛ ምን ይላል? one is not true about the Imam Ahmed after the battle of Shimbrakure of 1529 ይላል። ጥያቄው ምንድነው? ኢማም አህመድ ከሽምብራኩሬ ድል በኋላ ከሰራዋቸው ስራዎች ትክክል ያልሆነው ወይም ስህተት የሆነው የትኛው ነው ይላል። ኤ he established a civil administrative bureaucracy over the Christian territory. B his empire stretched from Zaila to Masawa. C he agreed to pay tribute to the Christian kingdom. D he made large scale control of the territories of the Christian kingdom ይላል። ትክክለኛ መልሱ ወይም ትክክል ያልሆነው ይላል ጥያቄው not true about ስላለ መልሱ ሲ ይሆናል ማለት ነው። he agreed to pay tributaries to the Christian kingdom ለክርስቲያን ኪንግደም ኢማም አህመድ ግብርን ለመክፈል ተስማምቷል ይላል። ስለዚህ ይሄ ስህተት ነው፣ አልተስማማም አንደኛ። ስለዚህ ሲ ይሆናል መልሱ ማለት ነው። ሁለተኛ one is not the contributing factor for the success of Imam Ahmed in the war against the Christian Highland Kingdom in 1529 ይላል። ጥያቄው ምን ይላል? ኢማም አህመድ ከክርስቲያን ሃይላንድ ኪንግደም ጋር በተዋጋው ውጊያ ኢማም አህመድ እንዲያሸንፍ ለተደረጉት አስተዋጽኦ ስህተት የሆነው የትኛው ነው ይላል። ኤ his excellency leadership of war. B the Christian kingdom failed to adopt the common war strategy. C logistics problem of the Christian army. D better mobility and flexible tactics of the Christian army with unified command ይላል። ስለዚህ ትክክል ያልሆነው የትኛው ነው? ዲ ነው ማለት ነው። better mobility and flexible tactics of the Christian army የሚለውን ክርስቲያን የሚለውን የሱን የኢማም አህመድ ቢሆን ትክክል ነበር፣ ግን ክርስቲያን አርሚ with unified command አለ። የክርስቲያን አርሚዎች ብቃት ነው አለ። ስለዚህ ይሄ ስህተት ነው ማለት ነው። ሁለተኛ ዲ ይሆናል። እሺ እንቀጥል። ሶስተኛ Emperor Galadios was tolerant toward the Muslim communities after the Battle of Wainadega of 1543 except ይላል። ምን ማለቱ ነው? ኢምፔሪያል ገላዲዮስ ከወይናደጋ ድል በኋላ ለሙስሊም ኮሚኒቲ ታግሶ ነበር እና የታገሰበት ምክንያት ያልሆነው ኤክሰፕት ስለተባለ መልሱ ምን ይሆናል? ኤ to create Muslim Sultanate. B to promote national conciliation. C to develop a smooth relation with the Muslim world. D to reconsolidate the state ይላል። ስለዚህ ትክክለኛ መልሱ ዲ ነው ማለት ነው። ዲ ሶስተኛ ኤ ይሆናል። to create Muslim Sultanate ነው ማለት ነው። ስለዚህ ሶስተኛ ኤ ይሆናል። አራተኛ who declared ካቶሊኪዝም as a state religion of Ethiopia. በኢትዮጵያ ውስጥ ካቶሊዝም ወይም የካቶሊክ እምነት ሃይማኖት ስቴት ሪሊጅን ወይም የቤተ መንግስት እምነት እንዲሆን ያወጀው ወይም ዴክላር ያደረገው ማን ነው ይላል። ኤ ዛደናግል፣ ቢ ፋሲልደስ፣ ሲ አፄ ዳዊት፣ ዲ ሱሴኒዮስ ይላል። መልሱ ምንድነው? መልሱ ማን ነው? ሱሴኒዮስ ነው። ዲ ይሆናል አራተኛ። እሺ እንቀጥል። አምስተኛ which one is correct about the reform of ፋሲልደስ except ይላል። የፋሲልደስ ሪፎርሞች ወይም ማሻሻያ ከሆኑ ውስጥ ስህተት የሆነው ምንል ኤክሰፕት አለ ማለቱም ሁሉም ሪፎርሞች ናቸው፣ የፋሲልደስ ሪፎርሞች ናቸው፣ ግን ያልሆነው ማለት ነው። ኤ declared closed door policy. B restored orthodox church. C established a smooth relation with Muslim state of Iswakin and Masawa. D he declared war over the neighboring Muslim state ይላል። ስለዚህ መልሱ ምንድነው? ዲ ነው። he declared war over the neighboring Muslim state። ይሄኛው እንግዲህ እሱ ከሰራቸው ማሻሻያዎች ወይም ሪፎርሞች ውስጥ አይመደብም ኤክሰፕት ስለተባለ መልሱ ዲ ይሆናል። አምስተኛ። ስድስተኛ which foreign power involves in the war between Christian Highland Kingdom and the Sultanate of Adal ይላል። በክርስቲያን ሃይላንድ ኪንግደም እና በአዳል ውስጥ ለተነሳው ጦርነት የተሳተፉት እነማን ናቸው? ኤ ብሪታን እንደ ፍራንስ፣ ቢ ፖርቹጋል እንደ ኦቶማን ቱርክ፣ ሲ ስፔን እንደ ቤልጂየም፣ ዲ ኢታሊ እንደ ጀርመን ይላል።
ትክክለኛ መልሱ ማን ነው? ቢ ነው ማለት ነው። ፖርቹጋል እና ኦቶማን እንግዲህ በክርስቲያን ሃይላንድ ኪንግደም እና በሱልጣኔት ኦፍ አዳል ውስጥ ለተነሳው ጦርነት ተሳትፎ አድርጓሉ ይላል። ስለዚህ ስድስተኛው ቢ ይሆናል ማለት ነው። ሰባተኛ ብላንክ was a royal prison that built to solve succession problem of the medieval history of ኢትዮጵያ ይላል። ኤ አክሱም ጽዮን፣ ቢ ላሊበላ፣ ሲ አምባ ግሸን፣ ዲ አምባ ጊዮርጊስ ይላል። ጥያቄው ምን ይላል? እንግዲህ እንደምታውቁት ሰክሴሽን ፕሮብሌምን ሶልቭ ለማድረግ በሜዲቫል ሂስትሪ ኦፍ ኢትዮጵያ ጊዜ ቤተ መንግስታዊ እስር ቤት የሚባለው ተቋቁሞ ነበር፣ የስልጣን ሹክቻን ሶልቭ ለማድረግ ማለት ነው። ስለዚህ ይሄኛው የተቋቋመበት ቦታ የት ነው ይላል። ኤ አክሱም ጽዮን፣ ቢ ላሊበላ፣ ሲ አምባ ግሸን፣ ዲ አምባ ጊዮርጊስ። ስለዚህ ትክክለኛው መልስ አምባ ግሸን ነው ማለት ነው። ሲ ይሆናል። በወሎ አካባቢ ሳውዝ ወሎ አካባቢ የምትኖሩ ከጎንደር አካባቢ የመጣችሁ ልጆች ልታውቁ ትችላላችሁ፣ ወይ ደግሞ እዛ አካባቢ ስለዛ አካባቢ የምታውቁ ሰዎች ልታውቁ ትችላላችሁ፣ እዛ አካባቢ ስለሚባል በተለይ ሳውዝ ወሎ አካባቢ ማለት ነው። ስለዚህ ሲ ይሆናል ሰባተኛ። ስምንተኛ the hereditary ownership of land was called ብላንክ ይላል። ኤ ጉልት፣ ቢ ርስት ጉልት፣ ሲ ባለ ጉልት፣ ዲ ርስት ይላል። ስለዚህ ትክክለኛው መልስ ምንድን ነው? ርስት ነው። the hereditary for ownership of land መሬት ነው። እንግዲህ ርስት ማለት በአማርኛ ርስት ነው። መሬት ስትወርሱ ወይም ከአባቶቻችሁ ለእናንተ ትራንስፈር ሲደረግ ርስት ይባላል ማለት ነው። ስለዚህ ዲ ይሆናል ስምንተኛ። ዘጠነኛ what is not among the central teaching of ደቂቀ እስጢፋኖሳይት movement in the 15th century ይላል። ደቂቀ እስጢፋኖስ ሙቭመንት የሚለው ሃይማኖት አስተምሮ ተነስቶ ነበር። ታዲያ ይሄ ሴንትራል ቲቺንግ አድርጎ ወይም መሰረታዊ ነገር አድርጎ የሚያስተምረው ነገር ያልሆነው የትኛው ነው ይላል። ኤ ስትሪክት ኦብዘርቫንሲ ኦፍ ሳባዝ፣ ቢ ሴልፍ ሳብሲስተንሲ፣ ሲ ኢኳሊቲ፣ ዲ ፖቨርቲ ይላል። ትክክለኛ መልሱ ምንድን ነው? ኤ ነው ማለት ነው። ስትሪክት ኦብዘርቫንሲ ኦፍ ሳባዝ የሚለውን ሰንበቱን በጥብቅ እንድታከብሩ የሚያስተምረው የደቂቀ እስጢፋኖሳይት ሙቭመንት አይደለም። ስለዚህ ኢኳሊቲም ሴልፍ ሳብሲስተንስም ፖቨርቲም የሱ ሴንትራል ቲቺንግ ወይም ዋና አስተምሮዎች ናቸው፣ ግን ኤ ላይ ያለው አይሆንም ማለት ነው። ስለዚህ ኤ ይሆናል ዘጠነኛ። እንቀጥል። አስረኛ who was the prominent woman political figure of ጎንደራይን ፐሬድ ይላል። በጎንደራይን ፐሬድ ጊዜ የሴቶች ተምሳሌት የሆነችው ግንባር ቀደም ሴት የሆነችው ማን ናት ይላል። ኤ ኩን ዮዲት፣ ቢ እቴጌ ምንተዋብ፣ ሲ ባትደል ዋምባራ፣ ዲ እቴጌ ጣይቱ። ይሄ ትክክለኛ መልሱ ቢ ነው ማለት ነው። እቴጌ ምንተዋብ ናት ማለት ነው። ስለዚህ በጎንደራውያን ፐሬድ ጊዜ የሴቶች ተምሳሌት የሆነችው ግንባር ቀደም ሴት የተባለችው እቴጌ ምንተዋብ ናት። አስረኛ ቢ ይሆናል። 11ኛ which dynasty had the leading political power during the ዘመነ መሳፍንት 1769 up to 1855 ይላል። ኤ ሶሎሞኒክ፣ ቢ ዛግዌ፣ ሲ የጁ፣ ዲ አክሱማይት ይላል። ትክክለኛ መልስ ማን ነው? በዘመነ መሳፍንት ጊዜ ፖለቲካል ፓወርን ሊድ የሚያደርገው የሚያመራው ማን ነው ይላል። ስለዚህ መልሱ የጁ ነው ማለት ነው። 11ኛ ሲ ይሆናል የጁ። ኦኬ እንቀጥል። 12ኛ ዋን ኢዝ ኖት ዘ ሪዛልት ኦፍ ሙስሊም ክርስቲያን ኮንፍሊክት ይላል። የሙስሊም እና የክርስቲያን ኮንፍሊክት ወይም ጦርነት ውጤት ያልሆነው የትኛው ነው ይላል። ኤ ቦዝ ሙስሊም ኤንድ ክርስቲያን ኪንግዶም ዌር ዊክንድ፣ ይሄ ውጤት ነው፣ መልስ አይሆንም። ቢ ኢት ሊድስ ዘ ኦሮሞ ፖፑሌሽን ሙቭመንት፣ ሲ ካልቸራል ኢንተርሚኒንግ አሞንግ ዘ ፒፕል ኦፍ ኢትዮጵያ ይላል። ዲ ስፕሪድ ኦፍ ቸርችስ ኤንድ ሞናስተሪስ ይላል። ትክክለኛው መልሱ እንግዲህ ዲ ነው ማለት ነው። ስፕሪድ ኦፍ ቸርችስ ኤንድ ሞናስተሪስ ይላል። ይሄ ሪዛልት አይደለም። ስለዚህ ሙስሊም ክርስቲያን ኮንፍሊክት ሪዛልት ውጤት ያልሆነው ዲ ነው ማለት ነው። ስለዚህ 12ኛ ዲ ይሆናል። እንቀጥል። 13ኛ ዋት ማርክድ ፎር ዘ ኦንሴት ኦፍ ዘመነ መሳፍንት ይላል። ኤ ዘ ማርደር ኦፍ ኢዮስያስ ባይ ራስ ሚካኤል ሳውል፣ ቢ ዘ ቪክቶሪ ኦፍ ኢማም አህመድ፣ ሲ ዘ ዲፊት ኦፍ ለበን ድንግል፣ ዲ ዘ ቪክቶሪ ኦፍ ገላውዲዮስ ይላል። መልሱ ምንድን ነው? ጥያቄው
በዘመነ መሳፍንት ጊዜ የተከሰተው ጥቃት ይላል። ስለዚህ መልሱ ምንድነው? መልሱ ኤ ነው ማለት ነው። ዘ ማርደር ኦፍ ኢዮስያስ ባይ ራስ ሚካኤል። እንግዲህ ኢዮስያስ የሚባለው ሰውዬ በራስ ሚካኤል ተገድሎ ነበር። ስለዚህ ማርከድ የሆነው ወይም ምልክት የሆነው በጣም ትልቁ ጥቃት በዘመነ መሳፍንት ጊዜ የተከሰተው እሱ ነው ማለት ነው። ማርደርስ ኦፍ ኢዮስያስ ባይ ራስ ሚካኤል። ኦኬ ፓርት 1 ጨርሰናል። ፓርት 2 ደግሞ ማችንግ ነው። እንደምታዩት ኮሎመን ኤ አለ፣ ኮሎመን ቢ አለ። ይሄኛው እንግዲህ የአባገዳ ሲስተም እንትኖች ስርዓቶች ናቸው። ስለዚህ ምን ይላል? 14 እስከ 17 ያለው አባ ገዳ፣ አባ ሴራ፣ አባ ሙዳ፣ አባ ዱላ ይላል። ስለዚህ ይሄኛውን ከቢ ጋር ያለው ታዛምዳላችሁ። አባ ገዳ ትክክለኛ መልሱ ምንድነው? ሂድ ኦፍ ጎቨርንመንት ነው። ሂድ ኦፍ ጎቨርንመንት ይሆናል። ኤ ይሆናል 14ኛ። 15ኛ አባ ሴራ ይላል። አባ ሴራ ለሚለው ፋዘር ኦፍ ዘ ትራዲሽናል ኦሮሞ ላውስ የሚለው መልስ ይሆናል። ስለዚህ 15ኛ ቢ ይሆናል። 16ኛ አባ ሙዳ ይላል። ትክክለኛው መልሱ ፋዘር ኦፍ አኖይንትመንት ዲ ይሆናል። እቺ ጋር አስተካክሉ። ዲ ፋዘር ኦፍ አኖይንትመንት ብላችሁ አስተካክሉ። ስለዚህ 16ኛ ቢ ይሆናል። 17ኛ አባ ዱላ ይላል። ትክክለኛ መልሱ ሲ ነው። ኮማንደር ኦፍ ዋር የጦር ኮማንደር ነው ማለት ነው። ስለዚህ ይሄን ይመስላል የዛሬው ቪዲዮ። በጣም አጭር ነው። በሌላ ቀን በሌላ ቪዲዮ እንገናኛለን። መልሱን የምትፈልጉ ከሆነ አስቀምጥላችኋለሁ። እዚህ ጋር እንደምታዩት መልስ አለው ማለት ነው። ስለዚህ ቻናላችን ሞር ፕራክቲስ ዩቲዩብ ቻናሌን ሳብስክራይብ አድርጉ። እስካሁን ስለተከታተላችሁኝ አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን።